በአማራ ክልል በተለያዩ ቀጠናዎች በመንግስት ወታደርና በፋኖ ኃይሎች መካከል ያለው ጦርነት አሁንም ተባብሶ እንደቀጠለ መሆኑን የደረሱን መረጃዎች ያመለክታሉ። በጎንደር ቀጠና አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ውባንታ አባተ አንደኛ ኮር ጉና ክፍለ ጦር አንዳቤት ብርጌድ የመንግስት ወታደር ዛሬም እንደ ትናንቱ ሲቀጠቀጡ ውለዋል ብለዋል። በዛሬው ዕለትም ጥቅምት 26/02/2018 ዓ.ም የምርኮኛው የብርሃኑ ጁላ ወታደርና ሚኒሻ መነሻውን አንዳቤት ከተማ አድርጎ የተለመደውን የጥፋት ድግስ ተሸክሞ አለ የለም የተባለ መካናይዝድ እና እግረኛ ጦር አሰልፎ የአንዳቤት ብርጌድ አካል የሆነችውን ሻለቃ ሁለትን ለማፈን ወደ ገነተ ማርያም ቀበሌዎች የተጓዘው ጥምር ጦር ባናብስቶች የጉና ክፍለ ጦር አካል በሆነችው አንዳቤት ብርጌድ ከመሬት አፈር እንደቀላቀሉት ተናገሩ። ይህ የብልጽግና ወንበር አስጠባቂ የጠላት ኃይል ሜላት ቀበሌ ልዩ ስሙ ወልደሃና ሙርጃና ጠንቆት ገብርኤል ላይ ከ2 ሰዓት ተኩል እስከ 7 ሰዓት ታስር አናብስቶቹ ቀለበት ውስጥ በማስገባት ብርቱ ምት ሲመቱት እንደዋሉ ታውቋል። በተደረገው የግንባር አውደ ውጊያ መብረቃዊ ጥቃት በመፈጸም በጥምር ጦሩ ላይ 10ና ከዚያ በላይ ሲደመሰስ እንዲሁም ከ20ና ከዚያ በላይ ቁስለኛ በማድረግ ውድመት አድርሰውበታል ነው የተባለው። የፋኖን ብርቱ ምት መቋቋም አቅቶት የተበሳጨው የጠላት ኃይል እንደ ልማዱ የደረሱ የአርሶ አደር ሰብሎችንና አብያተ ክርስቲያናትን ኢላማ አድርጎ በዲሽቃ ሲደበድብ እንደዋለ ታውቋል። ጤፍ፣ ስንዴ፣ በቆሎም አቃጥሏል። የጥንቆት ገብርኤል ቤተ ክርስቲያን በዲሽቃ በመምታት የመጨረሻ የመሸነፍ ምልክቱን አሳይቷል ነው ያሉት። እንዲሁም በዚህ ቀጠና በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ላይ በተደረገ አውደ ውጊያ 27 የመንግስት ወታደር ሲገደሉ ከ35 በላይ የሚሆኑት መቁሰላቸው ታወቀ። ውጊያው የጦር ጠበብት በሆኑ የፋኖ አዋጊዎች የተመራ ሲሆን 3 ሰዓት ባልፈጀ ጊዜ ውስጥ በመንግስት ወታደር ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ማድረስ ተችሏል የተባለው። በሰሜን አማራ ቀጠና መነሻውን ከማሰሮ ደንቢያ አድርጎ በኢትዮጵያና በሱዳን ድንበር ዙሪያ ወደምትገኘው መተማ ዮሐንስ ወረዳ እየተንቀሳቀሰ በነበረ መከላከያ ሰራዊት ላይ ጥቃት በፋኖ ተከፍቶበት ከባድ የሆነ ሰብአዊና ቁሳዊ ውድመት መከናነቡን የደረሰን መረጃ ያመለክታል። ውጊያው የተካሄደው በመተማ ዮሐንስ ወረዳ ልዩ ስሙ ታጎር ተብሎ በሚጠራው አካባቢ ሲሆን በዚህም 27 አገዛዙ ወታደሮች ሲገደሉ ከ35 በላይ የሚሆኑት መቁሰላቸው ከአፋባ በላይ ዘለቀ እዝ ህዝብ ግንኙነት መምሪያ ያገኘነው መረጃ ያመለክታል። ትናንት ጥቅምት 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ለ3 ሰዓት በዘለቀው ውጊያ የፋኖ የጦር አቅም ምርታዊ እድገት የታየበትና በአንጻሩ ደግሞ የአገዛዙ ጦር ከበባድ መካናይዝድ መሳሪያ ጀምሮ እስከ አየር ኃይል ታጥቆ ነገር ግን ራሱን መከላከል እንኳን የማይችልበት ደረጃ መድረሱን በጉልህ የታየበት ነው ተብሏል። በኢትዮጵያና በሱዳን ድንበር በቅርብ ርቀት በምትገኘው መተማ ዮሐንስ ቀጠና ልዩ ቦታ ታጎር ላይ በተደረገው ውጊያ ሙትና ቁስለኛ ከሆኑ ወታደሮች በተጨማሪ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ ከነ ተተኳሿቸው በፋኖ መማረካቸውንም ሚዲያችን ማረጋገጥ ችሏል። በውጊያው አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ኮር አጣና ዋሴ ክፍለ ጦር ስር ከሚገኘው በአብዬ ብርጌድና ከደጃዝማች ኮር አርበኞች ክፍለ ጦር ስር ከሚገኘው በላይ ዘለቀ ብርጌድ የተወጣጡ ጥምር የፋኖ ኃይሎች ናቸው መብረቃዊ እርምጃ በመውሰድ ድሉን የተጎናጸፉ ሲል እዙ አስታውቋል። በጎጃም ቀጠና ደግሞ አፋባ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የፋኖ አባላት በደንበጫ የጎምዲ ተብሎ በሚጠራ ቦታ ማቻከል ወረዳ ደግሞ ግራቅዳምንና አማኑኤል ከተማ በመግባት ወታደር ላይ ከፍተኛ እርምጃ ወስደናል ሲሉ ተናገሩ። የአንድ ፋሽስታዊ ስርዓት ሎሌ በመሆን የገዛ ወገኑን በአሰቃቂ ሁኔታ በመጨፍጨፍና በመዝረፍ አያሌ እኩይና አስነዋሪ ተግባራትን በመፈጸም የተጠመደው ወራሪ የብልጽግና ሰራዊት በየደረሰበት ሁሉ እንደ ብድ ውሻ ያገኘው ሁሉ የሚያባርረውና የሚነርተው መሆኑን የአደባባይ ሀቅ ነው ብለዋል። ስለሆነም በዛሬው ዕለት በደንበጫ ዋድ አዲስ ዓለምን ለመውረር ሙከራ ያደረገው የመንግስት ወታደር በኢንጂነሩ ልጆች አይቀጡ ቅጣት ተቀጦ ተመልሷል ብለዋል። የኢንጂነሩ ልጆችን በትር መቋቋም ያቃተው የአገዛዙ ሰራዊት የጋሪ ሰራተኞችን እየደበደበ ስልካቸውን ሲዘርፍ እንደዋለ ከአካባቢው ማህበረሰብ የተገኘ መረጃ ያመለክታል። በተያያዘ ዜና ደግሞ የማቻከሉ አግራ ቅዳምን ለመውረር የወጣውን የመንግስት ወታደር ጀግኖቹ የበላይ ዘለቀ ፋኖች ተቀብለው ግራቅዳም ከተማ ላይ ፈርጣማ ክንዳቸውን ሲያሳርፉበት የጀግኖችን ክንድ መቋቋም ሲያቅተው አስከሬኑና ቁስለኛውን እያዝረከረከ እንደፈረጠተ ተናግረዋል። በተመሳሳይ ሰዓትም ጀግኖቹ በላይ ዘለቀ ሻለቃ ፋኖች የቴዎድሮስ እዝ ኮማንዶች አማኑኤል ከተማ በመግባት በመንግስት ወታደር ላይ ከፍተኛ ጥቃት ፈጽመዋል ተባለ። በዚህ ግንባርም ጠላት በዚህ 23 የታገዘ ውጊያ ቢያደርግም በርካታ ቁጥር ያለው ሰብአዊና ቁሳዊ ኪሳራ አስተናግዷል ነው የተባለው። በተጨማሪም አንድ የጠላት ፓትሮል ከነ ሙሉ ሰራዊቱ ወድሟን ተቃጥሏል
ተቀጣጥሏን ብለዋል። በአሁኑ ሰዓት የተረፈው የመንግስት ወታደር በዚሁ ከተማ በየቦታው የወደቀን ወታደር አስከሬኑን እየለቀመ እንደሚቀብር መረጃው አመላክቷል። በሌላ ዜና ደግሞ የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዟል። የአካባቢው አመራሮችና የፌዴራሉ መንግስት ኃላፊነት መውሰድ እንዳለባቸው ለአዲስ ማለዳ ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤቱ አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም ገልጸዋል። ለዚህም ዋነኛ ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ብለዋል። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲበባስ ሌላኛ ምክንያት መሆኑን አመላክተዋል። አበባው አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነት ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከወጡበት ከዚህ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የሰነዘሯቸው የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩን አባብሶታል ብለዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹ ተጠያቂ እንዲሆን ጥሪ አቅርበዋል። አበባው በቀጣይ ግን መንግስት ችግሩ መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባን አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲል አሳስቧል።